የአና ማስታወሻ ክፍል 12 አዶኒስ እንደተረጎመው ተራኪ ቤተልሔም ብርሃኑ ቅዳሜ ጥር 22 1944 ውድ ኪቲ ለምን ይሆን በእናትሽ ሰዎች ትክክለኛ ስሜታቸውን ለመደበቅ ያቅማቸውን ሁሉ የሚጥሩት? እኔ ራሴ ስለምን ይሆን ከሰዎች ጋር በሆንኩ ጊዜ ሁሉ መሆን ያለብኝን ትቼ የተለየ ባህሪ የሚይዘው? ለምን ይሆን ሰዎች ስንባል አንዳችን በሌላችን ላይ ያለን እምነት እንዲህ የሳሳው? ያለ አንዳች ምክንያት ይህ ሁሉ ሊሆን እንደማይችል አውቃለሁ። ያም ሆኖ አንዳንዴ ምን እንደማስብ ታውቂያለሽ ኪቲ? መቼም ቢሆን በሰዎች ላይ የራሴ በምታያቸው የቅርብ ሰዎች ላይ እንኳን እምነት ሊኖርሽ እንደማይችል ስታውቂ በጣም የሚያስፈራና የሚጨንቅ ነገር አለው። ከበቀደሙ ህልሜ በኋላ ብዙ ሳላደግ ቀረው ብለሽ ነው ኪቲዬ? ለእኔ እስካልመሰለኝ ድረስ የማንንም ስሜት በይሉንታ ማስተናገድም ሆነ ለይምሰል ያህል መጋራት እየተውኩ ነው። ለምሳሌ ለፋንዳኖች የነበረኝ አመለካከት እንኳን ተቀይሯል ብልሽ ምን ትያለሽ? በእኛና በእነሱ መሃል እስካሁን የነበረውን ንትርክና መናቆር ሁሉ ድንገት ከየት እንደመጣልኝ በማላቀው የተለየ እይታ መመልከት ጀምሬያለሁ። ብቻ ምን ልበልሽ፣ በአጠቃላይ እንደ በፊቱ በጭፍንነት መፍረድ እየተውኩ ነው። እንዴት ይህን ያህል ልለወጥ እንደቻል ለእኔ ለራሴም ይገርመኛል ኪቲ። ብቻ ድንገት ምን ብልጭ አለልኝ መሰለሽ፣ እማማም ስሜቷን ማቀብና ባህሪዋን እንደየሁኔታው ማድረቅ የምትችል ቢሆን ኖሮ ከፋንዳኖች ጋር የሚኖረን ግንኙነት ከዚህ በጣም የተለየ ሊሆን ይችል ነበር። እርግጥ ነው ወይዘሮ ፋንዳን ጥሩ ሰው ናት ልልሽ የምችልበት አንድም ምክንያት አይኖረኝም። ይሁን እንጂ የማማን ባህሪ ትንሽ አስቸጋሪ መሆኑን ነው አሁንም ቢሆን እንደ ችግሩ ዋነኛ ምክንያት የማየው። ስልሽ እሷ ረገብ ማለት ብትችል ቢያንስ ከጸቦቹ ግማሾቹ ማስወገድ ይቻል ነበር የሚል እምነት አለኝ። በነገራችን ላይ ወይዘሮ ፋንዳን አንድ ጥሩ ጎን አላት። ያም ምን መሰለሽ፣ ልታወሪያት ትችያለሽ። ራስ ወዳድነቷ፣ ተተናኳሽነቷ፣ የአመለካከት ድህነቷ ወዘተ ሁሉ እንዳለ ሆኖ ግን በብዙ ጉዳይ ላይ በቀላሉ ልትግባቢያትና ልታሳምኛት ትችያለሽ። ማለትም እስካላበሳጨሻትና ሆነ ብለሽ እስካልተናቆርሻት ድረስ። ታዲያ ይህ ዘዴ ሁልጊዜ ይሳካልሻል ማለት አይደለም። ግን ትዕግስቱ ካለሽ ደግመሽ ደጋግመሽ መሞከርና ውጤቱን ማየት ትችያለሽ። ከፋንዳኖች ጋር በየጊዜው ስለምንገባባቸው ግጭቶች እስከ ዛሬ ሳወራሽ የነበረው ሁሉ በእኛ በኩል ሙሉ ግልጽነትና ቅንነት ኖሮ ቢሆን በእነሱ ላይ አንዳችን ከን ፍለጋ ሆነ ብለን የማናነፈንፍ አይነት ሆነን ቢሆን እመኝኝ ኪቲ፣ ግንኙነታችን ከዚህ የተለየ ሊሆን ይችል ነበር። በዚህ ቅጽበት ስለ እኔ ምን እያሰብሽ እንዳለሽና ምን ልትይኝም እንደምችይ ያውቃለሁ ኪቲዬ። ከፈለግሽ ቃል በቃል ልንገርሽ። አረ ለመሆኑ አና፣ እነኚህ ቃላት እውን ከአንቺ አፍ ነው እየወጡ ያሉት? በእነኚህ በምታያቸው ሰዎች ሲዝጎደጎድብሽ የከረመውን እነኛን ሁሉ መራር ቃላት ስትሰሚ ከኖርሹ ከአንቺ? በዚህ ዕድሜሽ ለዚህ ሁሉ በደል ከተዳረግሹ ከአንቺ? አዎ ኪቲ፣ ከእኔ አፍ ነው እየወጡ ያሉት። አዎ፣ ሁሉንም ነገር ሀ ብዬ ከስሩ መጀመርና እንደገና መመርመር እፈልጋለሁ። ወጣቶች ሲባሉ ምን ጊዜ መጥፎ ምሳሌ ነው የሚከተሉት እንደሚባለው ላለመሆን ማለት ነው። ነገሩን ሁሉ እኔ ራሴ በጥንቃቄ እያብጠረጠር የትኛው ትክክል የትኛው ደግሞ የተጋነነ እንደሆነ መለየት እፈልጋለሁ። ከዚያ በኋላ የፋንዳኖች አጠቃላይ ሁኔታ እኔ ራሴን የሚያስቀይመኝ ሆኖ ካገኘሁት ያው የማማና ያባባን አቋም ይይዛለሁ። አለበለዚያ ግን በመጀመሪያ በሚቻለኝ ሁሉ አመለካከታቸው እንዲቀይሩ ለማግባባት ጥረት አደርጋለሁ። ይህ አልሳካ ቢለኝ እንኳን የራሴ የሆነውን አቋምና ሚዛን እንደያዝኩ ቆያለሁ እንጂ ከእንግዲህ ማንንም ወግኜ ማንም ላይ በጭፍን አልፈርድም። በማገኘው አጋጣሚ ሁሉ ከወይዘሮ ፋንዳር ጋር ከዚህ በፊት የማንግባባባቸውን ነጥቦች እንደገና በግልጽ ለመወያየትና ማንንም ስለማይወግነው አዲሱ አቋሜም ልነግራት እፈልጋለሁ። እዚህ ላይ ኪቲ፣ በገዛ ቤተሰቦቼ ላይ ማመፄ እንዳልሆነ እንድትረጅልኝ ይፈልጋለሁ። በማንኛውም ጉዳይ ላይ የራሳቸውን አቋም መያዝ መብታቸው ነው። በበኩሌ ግን ከዛሬዋ ቀን ጀምሮ ከቅንነት የራቀ በመሰለኝ ምንም አይነት ቤተሰባዊ ሐሜት ውስጥ አጃቢ ላልሆን ቁርጥ ውሳኔ አድርጌያለሁ። ያንቺው አና። ሰኞ ጥር 24 1944 ውድ ኪቲ፣ አንድ የሆንኩት ነገር አለ ኪቲዬ። ምንድነው ብትይ መልስ የለኝም እንጂ የሆነ ነገር እንዳለ ለእኔም በደንብ ይታወቀኛል። ለማንኛውም በቃላት ልገልጽልሽ የምችልበት ጊዜ እስኪመጣ ድረስ በደፈናው የሆነ ነገር መኖሩን ካወቅሽ ይበቃሻል። እኔም የማውቀው ይህንኑ ያህል ስለሆነ። ይልቅ አንድ ሁሌ የሚገርመኝን ነገር ልንገርሽ።
በቤታችንም ሆነ በትምህርት ቤታችን ውስጥ በብዛት ያጋጥመኝ የነበረ ነገር ነው። አንድ ሰው ስለ ፍትወት ነክ ነገሮች በግልጽ ሊያወራ ከሞከረ እንደ አጉል ባህሪ ወይም እንደ ብልግና ነው የሚወሰድበት። ከፍትወት ጋር ምንም አይነት ግንኙነት ያላቸው ቃላት በሹክሹክታ ነው የሚናገሩት። ብዙ ጊዜ እንዳየሁትም አንድ ሰው ስለ እነዚህ ነገሮች ባለማወቁ ብቻ የሚያውቁት ምናልባትም የሚያውቁ የሚመስሉት መሳቂያና መሳለቂያ ይሆናል። ታዲያ ይህ ነገር ሁሌ ይገርመኝና በጣም ያሳስበኝ ነበር። እኔ እስከማውቀው ድረስ ፍትወት የፍጡራን የተፈጥሮ ጸጋ ነው። ሰዎች እንጂ ሌሎች ፍጡራን ሊሸፋፍኑት ሲሞክሩ አይቼ አላውቅም። እና ለምንድነው ሰዎች ስለዚህ ጉዳዮች ሲያወሩ እንዲህ ሚስጥራዊ የሚሆኑት የሚለው ጥያቄ ለብዙ ጊዜ በውስጤ ሲብላላ የኖረ ነው። በተለይ የሚገርመኝ ደግሞ ሁሉም ሰው ማውራቱን ይፍራው እንጂ መስማቱን ይወደዋል። ከምር የሚገርም አይደል ኪቲ? ለማንኛውም ብቻዬን ላመጣ የምችለው ለውጥ ሊኖር እንደማይችል አውቅ ስለነበር ይህን ጉዳይ በተመለከተ እንዲች ብዬ አፌን ላለመክፈት የምወስደው ጥንቃቄ ቀላል አልነበረም። አልፎ አልፎ ብቻ ሊያውም በጣም ያስፈለገኝ ኢንፎርሜሽን ሲኖር የልጃገረድ ጓደኞቼን እጠይቅ የነበረ ከመሆኑ በቀር። በኋላ ግን ይህን ያህል ድብቅ ስለተደረገው ስለዚህ ጉዳይ ለማወቅ ባደረኩት የግል ጥረት ከማንበብ፣ ከመስማት ወዘተ ብዙ ነገር ከማወቅም አልፎ በዚህ ርዕስ ዙሪያ ከወላጆቼ ጋር እስከ ማውራትም ደርሼ ነበር ብልሽ ታምኛለሽ ኪቲ? ታዲያ አንድ ቀን እማማ ምን አለችኝ መሰለሽ? አና አንድ ጥሩ ምክር ልስጥሽ። መቼም ቢሆን ስለዚህ ነገር ከወንዶች ጋር እንዳታወሪ፣ በምንም አይነት። እነሱ እንኳን ቢያነሱብሽ አንቺ ምንም አይነት መልስ እንዳትሰጪ በጭራሽ። ምን ብዬ እንደመለስኩላት ቃል በቃል ትዝ ይለኛል። እማማ ምን ነካሽ? እንዴት እንደዛ አደርጋለሁ? ሆ ይታይሽ እስኪ ከማንም ጋር ይሄን ላወራ? እዚህ እንደመጣን ሰሞን ስለ እነዚህ ነገሮች አባባ አልፎ አልፎ ያወራኝ ነበር። ስለ እውነት ለመናገር ግን ከሱ ይልቅ ከማማ ብሰማቸው ነበር በጣም ደስ የሚለኝ። የቀረውን ደግሞ ከየመጽሐፍቱና ከየወሬው መሃል ከመለቃቅማቸው መረጃዎች ያገኘሁት ነው። በነገራችን ላይ ኪቲ፣ ፒተር ፋንዳን ትምህርት ቤት አውቃቸው እንደነበሩት ወንዶች ስለ እነዚህ ነገሮች የማውራትም ሆነ የመስማት ፍላጎት እምብዛም የለውም። ምናልባት መጀመሪያ ሰሞን 1-2 ጊዜ ዳር ብሎኝ ይሆናል። በተረፈ ግን በዚህ ርዕስ ላይ ሊያወራኝ የሞከረበት ጊዜ የለም ልልሽ እችላለሁ። ወይዘሮ ፋንዳን ራሷ ስለ እነዚህ ነገሮች ከልጇ ከፒተር ጋር ያወራችበት ጊዜ ጨርሶ ትዝ እንደማይላትና እስከምታውቀውም ድረስ ከአባትየውም ጋር አውርቶ እንደማያውቅ በእርግጠኝነት እንደነገረችን ትዝ ይለኛል። ሌላው ቀርቶ ፒተር በራሱ መንገድ ምን ያህል እንደሚያውቅ እንኳን ምንም የምታውቀው እንደሌላት ነው የገባኝ። ያንቺው አና። ሐሙስ የካቲት 3 1944። ውድ ኪቲ፣ የህብረ ብሔሩ ጦር ወረራውን በጀርመኖች ላይ የሚጀምርበት ጊዜ መቼ ይሆን የሚለው የአገሬው ትኩሳት በየዕለቱ እየጨመረ ነው። እዚህ ከኛ ጋር ብትሆኚ ኖረው ኪቲ፣ በአንድ በኩል እየተደረገ ያለውን የጥንቃቄ ዝግጅት ስታይ ምናልባት ልክ እኔ ላይ የፈጠረብኝን አይነት ስሜት ይፈጥርብሽ ይሆናል። በሌላ በኩል ደግሞ ምናልባት ምንም የምናመጣው ለውጥ ላይኖር እያደረግነው ባለው የጅል ግርግር ትስቂብን ይሆናል። ጋዜጦች ሁሉ በወረራው ወሬ ተሞልተዋል። በተለይ አንዳንዶቹ ወሬዎች ህዝቡን እያሳበዱት ነው ልልሽ እችላለሁ። ለምሳሌ አንዱን ልንገርሽ። ወረራው ሲጀመር በጥቃቱ እቅድ መሰረት የእንግሊዝ ጦር ወደ ሆላንድ ሲዘልቅ ጀርመኖች በቁጥጥራቸው ስር የቆየውን ይህን ሀገር ከጥቃት ለመከላከል ሲሉ የሚቻላቸውን ሁሉ ከማድረግ ወደ ኋላ አይሉም። አስፈላጊ ሆኖ ከተገኘም ግድቦቹን ሁሉ አፍርሰው ሀገሪቱን እስከ ማጥለቅለቅ ሊደርሱ ይችላሉ። ከዚህ ወሬ ጋር ሆላንድ ውስጥ የቱ ቦታ በውሃ ሊጥለቀለቅ እንደሚችል የሚያሳዩ ካርታዎች እየታተሙ ይወጡ ጀመር። በካርታዎቹ መሰረት የአምስተርዳም አብዛኛው ክፍል በውሃ ይሸፈናል። አውራ ጎዳናዎቹ እንኳን ከ1 ሜትር በላይ ከፍታ ባለው ውሃ ይዋጣሉ። ጊዜው ደርሶ ይህ በሚሆንበት ጊዜ እኛስ ምንድነው ማድረግ ያለብን ለሚለው ትልቅ ጥያቄ እያንዳንዱ የመደበቂያ ቤታችን አባል ይሰጠው የነበረው መልስ እንደየመልኩ የተለያየ ነበር ማለት ይቻላል። ምናልባት በመጠኑም ቢሆን ሊያዝናናሽ ስለሚችል ጥቂቶቹን ልንገርሽ። በእግርም ሆነ በብስክሌት መንቀሳቀስ ጨርሶ የማይታሰብ እንደመሆኑ በረጋው ውሃ ውስጥ እንደ አይጥ እየተንደፋደፉ ማለቅ ነው። በጭራሽ። የምንችለውን ያህል ለመዋኘት መሞከር አለብን። በዚያ ላይ ውሃ ውስጥ አይቶን አይሁድ መሆናችንን መለየት የሚችል ማንም አይኖርም። የማይመስል ነገር ታየኝ እኮ አይጦቹ ባቶቻቸውን እየነከሷቸው ሴቶቻችን መዋኘት ሲችሉ። ስሙኝ ወገኖቼ፣ ቀልዱ ቀልድ ነው።
አነስተኛ ጀልባ ልናገኝ የምንችልበትን መንገድ ከአሁኑ መፈለግ አለብን። ምንድነው ጭንቁ? እኔ የተሻለ ዘዴ ያውቃለሁ። እያንዳንዳችን ኮርኒሱ ውስጥ ካሉት የእንጨት ሳጥኖች አንድ እናወጣና እሱ ላይ ቂብ ብለን ስናበቃ በሾርባ ማማሰያ ጭልፋ እየቀዘፍን ወደ አሻንበት። ኪትዬ፣ በመጠኑም ቢሆን ሰሞኑን ስላለንበት አጠቃላይ ሁኔታ ግንዛቤ ያገኘሽ አይደል? አዎ። በዚህ መልኩ እያንዳንዱ ሰው የሚሰነዝራቸውን ሀሳቦች ብትሰሚ እንዴት የሚያዝናና ነገር አለው መሰለሽ። ቀኑ ደርሶ የተባለው ከሆነ ግን ተቃራኒውን ማየታችን የማይቀር ነው። ወረራውን በተመለከተ የተነሳው ሁለተኛው ጥያቄ ደግሞ ምን መሰለሽ? ጀርመኖች አምስተርዳምን ሙሉ በሙሉ ለቀው ቢሸሹስ ምንድን ነው የምናደርገው የሚለው ነበር። እኛም ከተማውን ለቀን መውጣት ነው። ከዚያ በሚቻለን አቅም አይሁድነታችንን ደብቀንና ከህዝቡ ጋር ተመሳስለን መቀላቀል። ወዴትም መሄድ የለም። የመጣው ቢመጣ ቅስቅስ ማለት የለም። ያለው ብቸኛ አማራጭ ባለንበት መቆየት ነው። የጀርመኖች ነገር አይታወቅም። ካለቅንም ተያይዘን እንለቅ በሚል ጠቅላላ ህዝቡን ወደ ጀርመን ሊነዱት ይችላሉ። አቅሙም አላቸው። አዎ፣ በእርግጥም ከዚህ ካለንበት የተሻለ አስተማማኝ ቦታ እስከሌለ ድረስ እዚሁ ነው መቆየት ያለብን። እንደውም ቢቻለን እነ አቶ ክሌረር ከነ ቤተሰቦቻቸው ወደዚህ መጥተው አብረውን እንዲሆኑ ለማድረግ መጣር አለብን። ለመኝታው ከሆነ ምን ችግር አለው? ገሚሶቻችን መሬት መተኛት እንችላለን። ጥሩ፣ እንግዲህ ባለን 60 ፓውንድ በቆሎ ላይ ተጨማሪ እንዲያመጡልን ለነሜፔ እንነግራለን። ባቄላና አተርም እንዲሁ ተጨማሪ ያስፈልገናል። ለጊዜው 60 ፓውንድ የሚሆን ባቄላና 10 ፓውንድ የሚሆን አተር አለን። በዚህ ላይ እሽግ ቅጠላቅጠል 50 ጣሳ ገደማ የሚሆን እንዳለን አትርሱ። ወይዘሮ ፍራንክ ባክሽ፣ ሌሎች ምግቦችስ ምን ያህል በእጃችን እንዳለ ልትቆጥሪና ልታሳውቂኝ ትችያለሽ? 10 ጣሳ አሳ፣ 10 ጣሳ ወተት፣ 10 ኪሎ የወተት ዱቄት፣ 3 ጠርሙስ የሰላጣ ዘይት፣ 4 ጆግ ቅቤ፣ 4 ቆርቆሮ እሽት ስጋ፣ 2 ጠርሙስ ስትሮበሪ፣ 2 ጠርሙስ ራስቤሪ፣ 20 ጠርሙስ ቲማቲም፣ 8 ፓውንድ ሩዝ። ይኸው ነው በቤቱ ያለው። ለነገሩ ስንቃችንስ የሚከፋ አይደለም። ግን እንደተባለው ተጨማሪ እንግዶች የሚኖሩ ከሆነ በቂነቱ ያጠራጥራል። በተረፈ ከሰልና የማገዶ እንጨት ለጊዜው ያለን ራሱ በቂ ነው ባይ ነኝ። እንግዲህ ሌላው ሁላችንም ከአሁኑ ልብሳችን ውስጥ ልንደብቃቸው የምንችላቸው ትናንሽ የገንዘብ መያዣ ከረጢቶች ብናዘጋጅ ጥሩ ነው። ምክንያቱም ባላሰብነው ሁኔታ ልንበታተን የምንችልበት አጋጣሚ ቢፈጠር እንኳን ከችግር መውጫ የሚሆነን የየራሳችን ትንሽ ገንዘብ መያዙ ብልህነት ነው። በበኩሌ የምለው ደግሞ በኋላ ችግሩ ድንገት ሲፈጠር ከመሯሯጥ ልንይዛቸው የሚገቡንን በጣም አስፈላጊ ነገሮች ከአሁኑ ሊስት እናውጣና በየቦርሳዎቻችን ከታተን ዝግጁ ሆነን ነው መጠበቅ ያለብን። ግን ይቅርታ አድርጉልኝና አንድ ያልገባኝ ነገር አለ። አምስተርዳም በውሃ ተጥለቀለቀች ማለት እኮ ኤሌክትሪክም ሆነ ውሃ የግድ ይቋረጣል ማለት ነው። ታዲያ ስለ ምግብ ክምችት ማውራቱ ምን ትርጉም አለው? ይቋረጣ፣ ምግባችንን በእንጨት እሳት ማብሰል እንችላለን። ውሃም ቢሆን ያሉንን ባዶ ጆጎችና ጠርሙሶች በሙሉ ከአሁኑ አጥበን በእነሱ ከያዝን በኋላ በቁጠባ መጠቀም ነው። ብቻ ምን አለፋሽ ኪቲ፣ ቀንም ሆነ ማታ የምሰማው የዚህ አይነት ወሬዎች ብቻ ነው። ስለ ወረራውና ሊያስከትለው ስለሚችለው ችግር ብቻ። ለማንኛውም ተጨማሪ ምሳሌ የሚያስፈልግሽ አይመስለኝም እና በዚሁ ይብቃሽ። እኔ ራሴ እየተፈጠሩ ያሉትን አላስፈላጊ ግርግር ላለማየትና ላለመስማት ስል በሚቻለኝ ሁሉ ካጠገባቸው እየራቅኩ ጸጥ ብዬ ነው የምውለው የማመሸው። ስለ እውነት ነው የምልሽ ኪትዬ፣ ብኖርም ብሞትም እምብዛም ግድ የማይሰጠኝ ደረጃ ላይ ደርሻለሁ። ምን የሚያስጨንቀኝ ነገር አለ? ዓለም እንደው አና ጎደለች ብላ ጉዟን አታቆም ነገር። መሆን ያለበት ነገር ተወደደም ተጠላም የግድ መሆኑ አይቀርም። ይልቅ ይህን ለማገድ መሞከሩ ነው ከንቱ ድካም። ያንቺው አና። ቅዳሜ የካቲት 12 1944። ውድ ኪቲ፣ አልፎ አልፎ እንደማደርገው በኮርኒሱ በኩል ተንጠልጥዬ ጣሪያው ላይ ባለችው መስኮት መሰል ብቸኛ ክፍተት ብቅ አልኩና ጥራቱም ሆነ ደማቅ ሰማያዊ ቀለሙ ውቅያኖስ ወዳስመሰለው ብሩህ ሰማይ አንጋጠጥኩ። ፀሐይቱ ፏ ብላለች። እጅግ ብራማ ቀን ነው። እጅግ ደስ በሚል ዝግታ እየነፈሰና ፀጉሬን እያራገበልኝ የሚያልፈው ንጹህ አየር። ኪትዬ፣ ምን አባቴ ነው የሚሻለኝ? እየናፈኩ ነው። ለጉድ እየናፈኩ ነው ሁሉንም ነገር። አዎ ኪቲ፣ እንደ ልቤ ማውራትን፣
ነፃነቴን፣ ጓደኞቼን፣ የብቸኝነት ዓለሜን ምኑን ከምኑ ብዬ ልንገርሽ? ሁሉም ነገር በአይኔ ላይ እየዞረ ነው። ሁሉም ነገር። አንድ በጣም እያማረኝ ያለ ነገር ደግሞ ምን መሰለሽ? መጮህ፣ ጉሮሮዬ እስኪሰነጠቅ እሪ ማለት፣ ብዬ ልፈነዳ ያለው አይነት ይሰማኛል። እና ደህና አድርጌ ብጮህበት ሻል እንደሚለኝ ያውቃለሁ። ግን ምን ታደርጊዋለሽ? መጮህ የምችልበት ቦታ አይደለም ያለሁት። ብቻ ምን አለፋሽ በጣም በጣም እየተረበሽኩ ነው። የሚያደርገኝን እያሳጣኝ ነው ኪትዬ። ከመቼውም በላይ መቁነጥነጤ በዝቷል። ከአንዱ ክፍል ወደ ሌላው ጡል ነው። በየመስኮቱ ስንጥቅ አፍንጬን እየወተፍ ንጹህ አየር ለመሳብ መታገል ነው። መነሳት ነው፣ መቀመጥ ነው። አሁንም እጄን ደረቴ ላይ እየለጠፍ የልቤን ትርታ ማዳመጥ ነው። መጨነቅ ነው፣ መጠበብ ነው። ኪቲ መላው ጠፍቶኛል ነው ማውራሽ። ውስጤ በጸደይ ተሞልቷል ልልሽ እችላለሁ። በውስጤ አንዳች ጸደይ እየተነቃቃ እንዳለ ይሰማኛል። በአጠቃላይ በሰራ አካላቴም በመንፈሴም ይሰማኛል። የወትሮዬን ባህሪ ለማስመሰል ያህል እንኳን ማሳየት አዳጋች እየሆነብኝ ነው። ዞሮብኛል። የማነበው፣ የምጽፈው፣ የምሰራው ሁሉ ጠፍቶብኛል። አሁን በእርግጠኝነት የማውቀው አንድ ነገር ብቻ ነው። እየናፈኩ መሆኔን፣ እጅግ በጣም እየናፈኩ መሆኔን። ያንቺው አና። እሁድ የካቲት 13 1944። ውድ ኪቲ፣ ከትላንት ጀምሮ ብዙ ነገር ተለውጦልኛል። ምን አገኘሽ አትይኝም? እንዴት ሆነ መሰለሽ? ሁሉም ነገር እየናፈኩ ነው ብዬሽ ነበር አይደል? አዎ፣ አሁንም እየናፈኩ ነው። ግን ያን ናፍቆቴን በትንሹም ቢሆን ስልሽ በመጠኑ የቀነሰልኝ ነገር ተፈጠረ። እንደ ዛሬ ጠዋት ልቤ በደስታ ተሞልቶ አያውቅም ኪቲ። ከዚህ በፊት ሆኖ የማያውቀው አንድ አዲስ ነገር አስተዋልኩ። የፒተር አይኖች ከላይ ላይ ሳይነቀሉና ወዲያ ወዲህ ባልኩበት ሁሉ ሲከታተሉኝ ነበር ያረፈዱት። አስተያየቱ ሁሉ ልክ አልነበረም ስልሽ ከወትሮ የተለየ አይነት ነበር። ግን እንዴት ነው እንዲህ ብዬ በትክክል ልገልጽልሽ አልችልም። ብቻ አለ አይደል ከዚህ በፊት የማላውቀው አይነት አስተያየት ነበር። እስከ ዛሬ አስብ የነበረው ፒተር ከማርጎት ጋር ፍቅር ይዞታል ብዬ ነበር። አሁን ግን ነገሩ እንደዛ አለመሆኑ ድንገት ግልጽ ሆነልኝ። ታዲያ ወደ ፒተር አቅጣጫ ላለመመልከት እንዴት ስታገል እንዳረፈድኩ አትጠይቂኝ። ምክንያቱም ወደ እሱ አቅጣጫ አይኖቼን ወርወር ባደረኩ ቁጥር አይን ላይን እንጋጭ ነበር። አታምኘኝም ኪቲ። አይኔን ሰበር አድርጌ ወደ ሌላ አቅጣጫ እየተመለከትኩ እያለው እንኳን ፒተር እያየኝ እንደሆነ ይታወቀኝ ነበር። ከዛ እንዳልኩሽ በሰራ አካላቴ አንድ በጣም ደስ የሚል ስሜት ይሰማኝ ጀመር። ስልሽ የሆነ እንግዳ ስሜት። እናልሽ ኪትዬ፣ ቀኑን ሙሉ ሰው ስሸሽ ነው ያልኩት። ለምን እንደሆነ እንጃ። ብቻዬን መሆን በጣም ፈለግኩ። በቃ ብቻዬን ሆኜ ማሰብ። የሚገርምሽ ነገር ዛሬ የወትሮዋ አና እንዳልሆንኩ አባባ በደንብ ታውቆታል። ግን ምን ታደርጊዋለሽ? ለእሱም ቢሆን ሁሉንም ነገር ልነግረው አልችልም። አንቺም አንቺ ሆነሽብኝ እንጂ ለማንም ባላወራው ነበር ምርጫዬ። ቀኑን ሙሉ እባካችሁ ሰላም ስጡኝ፣ የምፈልገው አንድ ነገር ብቻ ነው፣ ብቻዬን መሆን ብዬ ላንባረቅባቸው ስንት የመሰለሽ ካፌ የመለስኩት። እንዲህ ብቸኝነትን የሚያስመኝ ጉድ ምን ይሆን ኪቲ? ማን ያውቃል? ከምፈልገው በላይ ብቸኛ ልሆን የምችልበትና የሰው ያለ የሚያሰኘኝ ያ ክፉ ቀን ይመጣ ይሆናል። ያንቺው አና። ቀጣይ ክፍል ይቀጥላል። ቻናላችንን ሰብስክራይብ ማድረግዎን አይርሱ።